ሰላም ሰላም ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? ከኔ ጋር ሁሉ መልካም፣ ሁሉ ሰላም ነው። እንግዲህ ጽናት ድራማ እንደቀጠለ ነው ማለት ነው። እኔ በጣም ግራ የተጋባሁት ነገር ምን እንደሆነ ታውቃላችሁ? እስኪ እንደኔ ሁላችሁም ግራ ተጋብታችሁ ከሆነ ማለት ነው ኪራ ለምንድን ነው ምሩስ ለምንድን ነው እህቱ እንድታውቅ ያልፈለጉበት ምክንያት ምንድን ነው? ምንም ሊገባኝ አልቻለም ማለት ነው። እህቱ እንደዛ እየተጨነቀች ነው ያለችው። ኪያ ግዴታ ማወቅ አለባት ባይነኝ እኔ ማለት ነው። እህት ናት፣ በጣም እየተጨነቀች ነው ያለችው። እስቲል ምሩ እየተጨነቀች ነው ያለችው። ሌሎቹም ማለት ነው። ሌሎቹን እሽንተዋቸውና ቢያንስ ምሩና ኪያ ማወቅ አለባቸው። ከእህቱ ለምን ደበቃት? በኋላ ላይ ምንድን ነው ማድረግ ያለበት? እንዴት ብሎ ነው የሚነግራት? በጣም ከባድ ውስጥ ነው ያለው ማለት ነው። እንግዲህ እዚህ ጋር እንደምታዩት አማን ጓደኛው ጋራ ከዚህ በፊት የስራ ባልደረባው ነበረ። አሁን ላይ ያው እነ ኪራ ስለያዙት እነ ኪራን ያለውን ነገር መጠየቅ አለብን አማን እሱ ጋር ይዘን ሂድ እያሉ ስልክ ሁሉ አስደወሉት። አማንን እንዲመጣ አናገረው። አማንም ግን ሌላ ነገር ብትፈጥር በህይወትህ ፍረድ በማለት ሳምሶምን ነገረው ማለት ነው። እንዴት እንደዚህ ታስባለህ? እንደዚህ አይነት ነገር የለብኝም በማለት ሳምሶም ነገረው። ስለዚህ አማን ከቤት ሲወጣ አስቦበት አቅዶበት ነው ከቤት የወጣው። እንግዲህ አሁን ላይ ሳምሶን በጣም ስለፈራ ዞር እያለ እያየ ይገኛል እነ ኪራ ማለት ነው። ምክንያቱም እነ ኪራ እንዲረዱት ስለሚፈልግ በእናታቸው እኔን ከእንደዚህ አይነት ነገር አስወጡኝ፣ እኔ ምንም የማውቀውም ታሪክ የለም ሲል ስለነበር ሳምሶን እንግዲህ በጣም ትንሽ ከበድ ይላል። እውነት ለመናገር መቶት እየሮጠ ነው እየሄደው ማለት ነው። እንግዲህ ሳምሶን በቢላ ስለወጋው ራሱን ስቶ ወደቀ። ጀርባው ጋር ነው እና የመታው እየደማ ይገኛል ማለት ነው። ናሆሚ አቅፎ እየጠራው ይገኛል። በእናትህ ተነስ ንቃ፣ ምንድን ነው የተፈጠረው? በእናትህ ተነስ ንቃ እያለ ናሆሚ እየቀሰቀሰው ተነስ እያለ ይገኛል። እሱ ግን ሳምሶን ግን በጣም እያቃሰተ ነው የሚገኘው ማለት ነው። ግን ሳምሶን በጣም አሳዝኖኛል እውነት ለመናገር ማለት ነው። እሱ ለነሱ ብሎ ይህንን ነገር መስዋዕት ከፍሏል። ግን እነሱ በሰዓቱ አልደረሱለትም። ያው እንግዲህ ኪራም ቢሮጥም ካለ እስኪ እንግዲህ በሚቀጥለው እናየዋለን። እንግዲህ ሳምሶን በእናታቸው እኔ ከእንደዚህ አይነት ነገር ላይ ብታወጡኝ ደስ ይለኛል። እሺ አሁን እለቅሃለሁ ብላችሁኝ የለ በማለት ይጠይቃቸዋል። አይ እሱን እንዳየሩን የምንነግርህ አሁን ላይ ና ወደዛው እንመለስ በማለት ሳምሶንን ይዘውት ወደ ቤት ወሰዱት ማለት ነው። ትንሽ ከበድ ይላል። ፈጣሪ ካንተ ጋር ይሆን ሳምሶን ማለት ነው። እንግዲህ አማን ቤቲ እጇን በደረት አድርጋ ፎቶቸውን እያየች ትገኛለች። አማንም ዞር እንዳንዴ መተሻል እንዴ በማለት እንዴ አንተ መች መተ ነው ድምጽ የለህም ትለዋለች። አይ እኔ እኮ መጥቻለሁ በማለት እሱም ይነግራታል። ግን አሁን ላይ ያለውን ነገር ይፋ ማድረግ አለብሽ። እንዴት ነው አንቺ ባለትዳር ሆነሽ እንዴት ነው ይፋ የማታደርጊው? በማለት አማን ቤት ይነገራት። ኦኬ በቃ አሁን በቅርቡ ይፋ አደርገዋለሁ አለችው። በቃ ይህንን ነገርሽ ነው የምወድልሽ። ከአሁን በኋላ እውነተኛ ሰው ከሆንሽ ያንቺና የሄኖክን ጋብቻ እውን አድርጊው በማለት እሱም ይናገራታል። በቃሽ እውን አደርገዋለሁ በማለት ቤቲም ወደ ነኪያ ቢሮ ሄደች። ወደ ነኪራ ቢሮ በምትሄድበት ሰዓት መንገድ ላይ
ኪያን አገኘቻት። ለኪያ ሁሉንም ነገር ነገረቻት። በጣም ነው የምትገርሚው። እኔ እኮ ከአንቺ አስበልጦ እኔን ወዶኛል። ስለዚህ አንቺን የሚፈልግሽ አልጋ ላይ ነበረ። አልጋ ላይ ተጠቅሞ ጥሎሻል። እኔ ግን አለሁኝ በማለት ኪያ ቤቲ ኪያን ተናገረቻት። እንደውም በጣም ጸብ ነበር፣ ተጣልተውም ነበር። ጸጉሯን ይዛ እየወነወነቻት ትገኛለች። እንግዲህ ሄኖክ በጣም ተናዶ ቤት ሄዶ እንዴት እንደዚህ ታደርጊያለሽ? እኔ ለሴት ልጅ ሬስፔክት አለኝ። እንዴት ነው እንደዚህ ብለሽ ሄደሽ እሷን የምትናገሪያት? ጭራሽ እንዴት ለእሷ ትቆረቆራለህ? እንዴት ነው? እኔ እኮ ህጋዊ ሚስትህ ነኝ በማለት አትዘንጊው ቤቲ፣ አንቺ ህጋዊ ሚስት አይደለሽም። ማንም ሰው አያውቅም። ይህንን ቀለበት ስናደርግ ማንም ሰው አያውቅም በማለት ተናገረችው። እንግዲህ አስቡት፣ እዚህ ጋ የሌለ ዘለፋ ነው የተዘለፉ ማለት ነው። ሁለቱ እብዶች ማለት ነው። በጣም ነው የዘለፉት ሄኖክን። እንዴት አጥበው እንዴት እንዳሰጡት በቃ እኔ በጣም ነው ደስ ያለኝ። በጣም ተመችቶኛል ማለት ነው። የሀና ማነጋገር እንኳን ሰርግ እንኳን ልታገባ ሰርግ ቤት ራሱ ድግስ ራሱ የተደገሰበት የተጠራ አይመስለኝም በማለት በጣም ነው ሲናገሩት የነበረው ማለት ነው። ሲጀመር ኪያም ትላንትና ስለሰማች ምንም አልመሰላትም። እሷም የራሷን ህይወት ጀምራለች በማለት ትናገራለች ኤደን ማለት ነው። እሱም በጣም እርር ብሏል። እንዴት እንደዚህ ይንቁኛል በማለት በጣም ነው እየተናደደ እየተበሳጨ ያለው ማለት ነው። እንግዲህ ከባድ ነው። ደግ ያደረጉት እንኳን መጥዋ ሰጡት ማለት ነው። ምክንያቱም ከእሷ ከወንጀለኛ ጋር ሰው እንዴት ይተባበራል? ትንሽ ሼ ነው ትላላችሁ። እዚህ ጋር እንግዲህ ያው ጠበቃውና ኪያ አብረው ይገኛሉ። ጁስ እየጠጡ እየተጫወቱ ይገኛሉ ማለት ነው። እንግዲህ ኪራ በእናትሽ ኪያ በጣም ይቅርታ፣ ባለፈው እንደዛ ነገር ማድረግ አልነበረብኝም። ይህንን ነገር ስህተት ደግሞ ሁለተኛ አልደግመውም፣ እባክሽ አታኩርፊኝ በማለት እሱም ይጠይቃታል። አይ ችግር የለውም እሺ በማለት ሀሳባቸውን ተነጋግረው ተለያዩ ማለት ነው። ኪራና ጽ ደግሞ መኝታ ክላሳቸው ገብተው እንግዲህ እንደምትዋቸው በቃ ሁለታችንም እንደዚሁ ባንለያይ ደስ ይለኛል፣ ሁሉ ነገር እግዚአብሔር ከፈታልን በኋላ አብረን እንኖራለን በማለት እነሱም ተነጋገሩ። የኔ ፍቅር ችግር የለውም አይዞሽ፣ ብቻ አንቺ ጠንካራ ሰው ሁኚልኝ፣ ሁሌም ከጎንሽ ነኝ፣ አይዞሽ እያለ እሷን ያበረታታታል። እሱም ውስጡን ቢከፋውም ጥሩም ላለመሄድ ቢፈልግም ግዴታ መሄድ ስላለበት እሱም ተሰናበታት። ተነስቶ ወደዛ ወደ ነበረበት ሄደ። የሚገርም ነው። እዚህ ጋ ጠበቃው ሄኖክን ተናግሮታል። ስም አንተ ማንንም ሰው አንተ አትሸውድም፣ በሁለታችሁ መሀል ግን የተፈጠረ ነገር እንዳለ ይሰማኛል። በአንተና በቤቲ ምን እየተካሄደ እንዳለ ብቻ አላውቅም፣ ግን ሁለታችሁ ጋራ የሆነ ነገር አለ በማለት ጠበቃው ይናገራል። ምንም አይነት ነገር የለም፣ ምንም ብትልም አልነግርም፣ አላውቅም። ደግሞ እሷ ህጋዊ ሚስቴ ናት እንጂ ምንም ማለት አይደላችም በማለት ለጠበቃው ይናገራል። እሺ እንዳልክ ችግር የለውም፣ ይሄንን ነገር ቀስ ብዬ እኔ እደርስበታለሁ በማለት እሱም ይሄዳል። እንግዲህ ሰዎችም እዚህ ጋር ልብ በሉ፣ መርማሪውና ጠበቃው በጣም እልክ ነው የተጋቡት። መርማሪውም እንዴት አንተ የነሱ ጠበቃ ብትሆንም እንዴት ገበናቸውን ትደብቃለህ? ያለውን ነገር መናገር አለበት በማለት ጠበቃውን ይናገረዋል። እኔ ምንም የምነግር ነገር የለም፣ እነሱ ደግሞ ወንጀለኛ አይደሉም፣ ማንነቱ ቤታቸው አልደበቁም እያለ ይገኛል። እንግዲህ እዚህ ጋር እንደምታዩት ቤቲና አማን እንዴት ከቤት ልትወጣ ቻልክ? እዛው ለምን ቤት አትቀመጥም? ምን ልትሰራ ወጣህ? ሲጀመር ምን ልትሰራ ወጣህ? እያለች በጣም ትጮኻለች። በነገራችን ላይ
ቤቲ ጩኸት እንጂ አቅም የላትም። በጣም ነው የምትደነፋው። እንግዲህ የፈለግሽውን ነገር ማድረግ ትችያለሽ፣ አይመለከትሽም። እንግዲህ ሂጂና ልብስሽን ቀይረሽ አምረሽ ተውበሽ ባልሽን ጠብቂው በማለት አማንም እሷን ተናገራት። እንዴ ቆይ አንተ ጤነኛ ነህ? ምን አስበህ ነው? እንዴት እንደዚህ ልትለኝ ትችላለህ? ስርዓት ያዝ እንጂ ተጠንቀቅ ትለዋለች። እንግዲህ እዚህ እንደምናየው ኪራና ጽናት የኪራ አጎት ሆነው ሳሎን ቁጭ ብለው ይገኛሉ ማለት ነው። ሳሎን ላይ ግን በሚቀመጡበት ሰዓት ትንሽ ከበድ ያለ ነገር ተፈጥሯል ማለት ነው። እንግዲህ ናሆሜ በድንገት መጥቶ ኪራ እንዲደበቅ ምሩና ኪያ መጥተዋል። በእናትህ ተደበቅ፣ ጭራሽ ሳሎን ላይ እንዴት ልትቀመጥ ትችላለህ? በማለት በጣም ደነገጠ ናሆሜ። እሱንም ወደ ሳሎን አስደበቁት በሶፋ ስር። ኪያ አጋጣሚ ጽናት እያለች ወደ ክላስ ስትገባ የኪራን ቀለበት ታገኘዋለች። እንዲህ ይሄ እኮ የኪራ ቀለበት አይደለ እንዲህ እንዴት እዚህ ሊሆን ይችላል? በማለት እሷም ጥያቄ አደረባት። ጠራቻትና ጽ ስትመጣ ይሄ የኪራ ቀለበት አይደለ እንዴት እዚህ ሊቀመጥ ይችላል? ምንም ነገር ሳትደብቂኝ እውነታውን ንገሪኝ ትላታለች ጽናት ኪያ ማለት ነው። ኪያ ደግሞ ጽናት ደግሞ ምንም ነገር የለም፣ እኛ አንቺን ምንም የምንደብቅሽ ነገር የለም። ኪራ እኮ ባለፈው ፍርድ ቤት ሲጠራ ሊሄድ ሲል ቀለበቱን አውልቆ እንኪ ብሎ ሰጥቶኝ ነው ትንሽ ስላጣበቀኝ አለኝ። ስለዚህ እሺ ብዬ እኔም ራሱ ያስኩትኝ ነው እያለች ያለችው ማለት ነው። ትንሽ እንግዲህ ከበርበድ ይላል። እንግዲህ እዚህ ጋ እንደምናየው ናቲ እስካሁን ድረስ ገና አልተሻለውም ማለት ነው። ሊጠይቁት ጎራ ብለዋል። ግን እኔ የገረመኝ ነገር እንዴት ነው ሙዝና ብርቱካን ማንጎ ለምንድን ነው ጁስ ነገር ይዘውለት ያልሄዱት ማለት ነው? እንዴ ሊናዬ እኮ ትወዳለች ፍራፍሬ ነገር። በጣም ባለጌ ናቸው ጽናትዬ። ይዛችሁ መሄድ ነበረባቸው። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እወዳችኋለሁ።